የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ወደ ዓለም ጉዳያችን ነው የምናልፈው። ከዛ በፊት ግን አንድ የባህር ማዶ መረጃ እናጋራችሁ። ትራምፕ የብሔራዊ ደህንነት አማካሪያቸውን ከስልጣን አንስተው ለተባበሩት መንግስታት አምባሳደርነት በእጩነት አቅርበዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪያቸውን ከኃላፊነታቸው አስነስተው የተባበሩት መንግስታት አምባሳደር እንዲሆኑ ማጨታቸው ነው የታወቀው። የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ በጊዜያዊነት የብሔራዊ ደህንነት አማካሪነት ቦታውን ደርበው እንደሚሰሩም ነው የተነገረው። ባለፈው መጋቢት ወር የዘ አትላንቲክ መጽሔት ዋና አዘጋጅ ጄፍሪ ጎልድበርግ በስህተት በሲግናል የውይይት ቡድን ውስጥ ከከፍተኛ የዶናልድ ትራምፕ አስተዳደር ኃላፊዎች ጋር መካተቱን ከተሰማ በኋላ በብሔራዊ ደህንነት አማካሪው ላይ ትችቶች በዝተው ነበር። ሐሙስ ዕለትም በትሩዝ ማህበራዊ ሚዲያቸው ላይ የብሔራዊ ደህንነት አማካሪያቸው መነሳትን ያስታወቁት ፕሬዝዳንቱ የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ የብሔራዊ ደህንነት አማካሪነት ቦታውን ደርበው እንደሚሰሩ ተገልጿል። ዶናልድ ትራምፕ በማህበራዊ ሚዲያቸው ላይ ማይክ ዋልዝን ለተባበሩት መንግስታት የአሜሪካ አምባሳደር አድርጌ በእጩነት ሳቀርብ ትልቅ ደስታ ይሰማኛል ብለዋል። ማይክ ዋልዝ የሀገራችንን ፍላጎት በማስቀደም ጠንክሮ ሲሰራ የነበረ ነው። አዲስ በሚመደብበት ቦታ ይህንኑ እንደሚያደርግ አውቃለሁ ሲሉ ነው የተናገሩት። ትራምፕ በጋራ በመሆን አሜሪካን ብሎም ዓለምን ዳግም ደህንነቷ የተጠበቀች እንድትሆን ያለመታ እንለፋለንም ብለዋል። የብሔራዊ ደህንነት አማካሪው ማይክ ዋልዝና ምክትላቸው አሌክስ ዋንግ ከኃላፊነታቸው እንዲነሱም የተደረገው በየመን የሚፈጸመውን ጥቃት ለመነጋገር በተከፈተ የሲግናል ቡድን ውስጥ በስህተት ጋዜጠኛ መካተቱን ተከትሎ በተነሳ ተቃውሞ ነው። በዚህ የሲግናል ቡድን ውስጥ ማይክ ዋልዝ፣ የመከላከያ ሚኒስቴሩ ፒት ዌክሴዝ እንዲሁም የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የነበሩ ሲሆን በየመን ስለሚፈጸም የአየር ጥቃት ውይይት እያደረጉ እንደነበረ ነው የተገለጸው። አድማጮች አሁን ደግሞ ወደ ዓለም ጉዳያችን ነው የምናመራው። ዓለም ጉዳያችን ደግሞ የአሜሪካ ድጋፎች በመቋረጣቸው የተባበሩት መንግስታት ከፍተኛ በተባለ ሁኔታ የተራድኦ ኤጀንሲ ሰራተኞችን እንደሚቀንስም ተሰምቷል። ከዚህም ጋር በተያያዘ ስራ አጥነትን ጨምሮ በርካታ ቀውሶች ሊከሰቱ እንደሚችሉ ተገልጿል። የዛሬው ዓለም አቀፍ ጉዳያችንም ትኩረቱን እዚህ ላይ ያደረገው ገነነ ብርሃኑ። Shock and confusion. That's been the reaction from many African governments and aid organizations after US President Donald Trump ordered a freeze and review of foreign aid. Despite a reversal, በዓለም አቀፍ ደረጃ የተራድኦ ድርጅቶች ስራዎቻቸውንና የሚያደርጉትን የገንዘብ ድጋፍ እየቀነሱ እንዳለ የተባበሩት መንግስታት መግለጹን ተከትሎ ይሄም ስራ አጥነትን እንደሚያስፋፋ ተነግሯል። ድርጅቱ እንዳለው በዓለም አቀፍ ደረጃ የአሜሪካን ጨምሮ እርዳታ የሚሰጡ ኤጀንሲዎች የሚያደርጉት የገንዘብ ድጋፍ እየቀነሰ ሲሄድ የሚሰሯቸው ስራዎችም በዛው ልክ እየቀነሱ እንደሚሄዱ ገልጿል። በዓለም ዙሪያ ላሉ ህጻናት፣ ስደተኞችና ሌሎችም አቅመ ደካሞች እርዳታ የሚሰጡ በርካታ የተባበሩት መንግስታት ድርጅቶችም የሚሰሯቸውን ስራዎች በማጠፍ ወጪያቸውን እየቀነሱ ይገኛሉ። ለዚህ ደግሞ ከአሜሪካ የሚገኘው የገንዘብ ድጋፍ በማሽቆልቆሉ እንደሆነ በዋና ምክንያትነት ተቀምጧል። በዚህም በርካታ ሰራተኞች ስራ አጥ የሚሆኑበት መንገድ እንዳለ ተገልጿል። የተባበሩት መንግስታት የዓለም ምግብ ፕሮግራም እስከ 30% ሰራተኞቹን ሊቀንስ እንደሚችል ገልጿል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ኃላፊ እንዳሉት በዋና መስሪያ ቤቱና በክልል ቢሮዎቹ ላይ 30% ሰራተኞችን እንደሚቀንስና በድርጅቱ ከፍተኛ ደሞዝ ተከፋዮችን በ50% ይቀንሳል ብለዋል። እንደ የተባበሩት መንግስታት የህፃናት ኤጀንሲ ዩኒሴፍ እና የተባበሩት መንግስታት የሰብአዊ ኤጀንሲ ኦቻ ያሉ ሌሎች ኤጀንሲዎችም ስራዎችን ሊያቋርጡ እንደሚችሉ ተዘግቧል። አንድ የዓለም ምግብ ፕሮግራም ባለስልጣን እንዳሉት የሰራተኛ ቅነሳው ባለፉት 25 ዓመታት ውስጥ በኤጀንሲው ታሪክ እጅግ ትልቁ ነው ብለዋል። ለዚህ ሁሉ ትልቁ ምክንያት ፕሬዝዳንት ዶናልድ ትራምፕ አሜሪካ ከዓለማችን ትልቁን ልገሳ የምታደርግ እንደነበረች ገልጸው አሁን ግን በዛ እንደማትቀጥል
በመግለጻቸው ነው ተብሏል። ትራምፕ የውጭ እርዳታን በመቀነሱ ላይ ያተኮሩት የፌዴራል መንግስታቸውን የሀገር ውስጥ አገልግሎት ለማሻሻል እንደሆነ መናገራቸው ይታወሳል። በእርግጥም ከትራምፕ ውሳኔ በፊትም በርካታ የምዕራቡ ዓለም ሀገራት የሰብአዊ እርዳታዎችን መቀነስ መጀመራቸው ተገልጿል። የተባበሩት መንግስታት ቃል አቀባይ ስቴፋኒ ዱቻሪች ዋና ጸሐፊ አንቶኒዮ ጉቴሬሽ ለድርጅቱ ከሚሰጠው ላይ ከፍተኛ የገንዘብ ቅነሳ በመደረጉ በጣም መቸገራቸውን ገልጸዋል። ዱቻሪች በሰጡት መግለጫ የበጀት ቅነሳው የድርጅቱ የሰብአዊ ኤጀንሲዎች ከባድና አስቸጋሪ ሁኔታዎችን እንዲወስኑ መገደዳቸውን ተናግረዋል። መንግስታት የሚያጋጥሟቸውን የሀገር ውስጥ በጀቶች ጫናዎች እንረዳለን ያሉት ዱቻሪች የተባበሩት መንግስታት ድርጅት በዚህ ክረምት 80ኛ ዓመቱን ከመጀመሩ በፊት ሰፋ ያለ የታድሶ ጥረት እያደረገ እንደሆነ ገልጸዋል። የአንቶኒዮ ጉቴሬሽ ጽህፈት ቤት ባለፈው ሳምንት ሁሉም የተባበሩት መንግስታት ክፍሎች የውጭ ግምገማዎችን እንዲያደርጉ ማዘዙ ተነግሯል። የዓለም ትልቁ የሰብአዊ ድርጅት የዓለም ምግብ ፕሮግራም በ2004 ከአሜሪካ የገንዘብ ድጋፍ ግማሽ ያሉን አግኝቷል። ሆኖም ስለታቀደ የገንዘብ ቅነሳ የተጠየቀው ድርጅቱ በሰጠው መግለጫ በዚህ ፈታኝ ወቅት የዓለም ምግብ ፕሮግራም በረሃብ እየተሰቃዩ ላሉ 343 ሚሊዮን ዜጎች አስቸኳይ የምግብ እርዳታ በሚያመጡ ወሳኝ ፕሮግራሞች ላይ ያለውን ውስን ሀብት ቅድሚያ ይሰጣል ብለዋል። የዓለም ምግብ ፕሮግራም ጨምሮም የሰራተኞች ቅነሳ በኤጀንሲ ውስጥ ሁሉንም ጂኦግራፊዎች፣ ክፍሎችና ደረጃዎች ላይ አሉታዊ ተጽዕኖ ከፍተኛ ነው ብለዋል። በሚያዝያ ወር መጀመሪያ ላይ የትራምፕ አስተዳደር ከደርዘን በሚበልጡ ሀገሮች ውስጥ ለሚገኙ ለዓለም ምግብ ፕሮግራም የአደጋ ጊዜ ፕሮግራሞች የሚሰጠውን ገንዘብ ስለማቋረጡ ካሳወቀ በኋላ በቀናት ውስጥ እንደገና በውሳኔው ላይ ማሻሻያ ቢያደርግም ነገር ግን በጦርነትና ደህንነት ችግር ውስጥ ለሚገኙት አፍጋኒስታንና የመን እርዳታው የመቋረጡ ውሳኔ ያልተቀለበሰላቸው ናቸው። የተባበሩት መንግስታት ከፍተኛ የስደተኞች ኤጀንሲ በዓለም አቀፍ ደረጃ በግጭቶችና በተፈጥሮ አደጋዎች ከቤታቸው ከተፈናቀሉ 122 ሚሊዮን ሰዎች መካከል ወደ 43.7 ሚሊዮን ለሚሆኑ ስደተኞች እርዳታ ይሰጣል። ታዲያውን በገጠመው የገንዘብ እጥረት ኤጀንሲው በርካታ ቢሮዎችን በመዝጋቱ የሰው ኃይሉን በከፍተኛ ሁኔታ እንደሚቀንስ በመግለጫው አስታውቋል። ኤጀንሲው እንዳለው የዚህ የገንዘብ ድጋፍ ማሽቆልቆል በስደተኞች ሕይወት ላይ የሚያሳድረው ተጽዕኖ ቀድሞውኑ አስከፊ ነው፣ እናም ከዚህ በኋላ በጣም የከፋ ይሆናል ሲል ገልጿል። ምግብ፣ ንጹህ ውሃ፣ መድኃኒት፣ የድንገተኛ አደጋ መጠለያና ሌሎች አገልግሎቶችን የሚሰጡ ፕሮግራሞችም ይቀነሳሉ አለዛም ይቆማሉ ብሏል። እንደ ምሳሌም የገንዘብ ቅነሳው በሱዳን ውስጥ ቢያንስ ግማሽ ሚሊዮን ለሚሆኑ ተፈናቃዮች የንጹህ መጠጥ አቅርቦትን እንደሚቀንስ፣ ይህም ለኮሌራና ሌሎች በሽታዎች ተጋላጭነትን ይጨምረዋል ተብሏል። በደቡብ ሱዳን፣ ቻድና ዩጋንዳ ውስጥ ከሱዳን ለመጡ ስደተኞች መኖሪያ ቤትና ትምህርት ለመስጠት የሚደረገውን ጥረት ይጎዳዋል ተብሏል። በተቀባይ ሀገራት ያለው የመሰረተ ልማት እጥረት ብዙ ስደተኞች ወደ አውሮፓ አደገኛ ጉዞዎችን እንዲሞክሩ እንደሚገፋፋም የመንግስታቱ ድርጅት የስደተኞች ኤጀንሲ አስጠንቅቋል። የመንግስታቱ ድርጅት የህፃናት ኤጀንሲ ዩኒሴፍ በ2025 ከ2024 ጋር ሲነጻጸር ገንዘቡ ቢያንስ በ20 በመቶ ያነሰ እንደሚሆን ገልጿል። ከተባበሩት መንግስታት ኤጀንሲዎች አንዱ የሆነው ዩኒሴፍ አንዳንድ ለጋሾች ለዩኒሴፍ እና ለአጋሮቻችን የሚያደርጉትን የገንዘብ ድጋፍ እንዲሁም ለዓለም አቀፍ እርዳታ የሚያደርጉትን አስተዋጽኦ በሰፊው በመቀነሳቸው የህፃናት የወደፊት እድገቶች ለአደጋ ተጋልጠዋል ሲል በመግለጫው አስታውቋል። የድርጅቱ ቃል አቀባይ እንዳሉት ዩኒሴፍ ቀደም ሲል የውጤታማነት እርምጃዎችን ተግባራዊ ቢያደርግም ተጨማሪ ውጭን የሚቀንሱ እርምጃዎች ያስፈልጉታል ብሏል። በዚህም ዩኒሴፍ በሀገራት ያሉትን ቢሮዎች እያጠና እንደሆነ ገልጿል። በአጠቃላይ የተባበሩት መንግስታት በተቀነሱበት ድጎማዎች ድርጅቱም የውጭና የሰራተኞች ቅነሳዎችን እንደሚያደርግ ገልጿል። የዓለም ምግብ ፕሮግራም እንደ አውሮፓ አቆጣጠር በ2023 በ59 ሀገራት የምግብ እጥረት ላለባቸው ወደ 282 ሚሊዮን የሚጠጉ ሰዎች አስቸኳይ የምግብና የኑሮ እርዳታ እንደሚያስፈልጋቸው ገልጾ ነበር። እስካሁን በእነዚህ ችግሮች ላይ ስራዎችን ሲሰራ እንደቆየ የገለጸው ኤጀንሲው አሁን ግን የሀብት እጥረት አጋጥሞኛል ብሏል። የሰራተኞች ቀን በዓለም አቀፍ ደረጃ እየታሰበ ባለበት በዚህ ወቅት አሜሪካ ለተራድኦ ኤጀንሲዎች የምታደርገውን ድጎማ በመቀነሷ በርካታ ሰራተኞች ከስራቸው ሊፈናቀሉ እንደሚችሉ መረጃዎች ያሳያሉ። ዓለም አቀፍ ጉዳዩን ስናዘጋጅ አሶሺየትድ ፕሬስ፣ ሪውተርስ እና አፍሪካ ኒውስን በምንጭነት ተጠቅመናል።